የዛሬ ረመዳንን የዚህ ዓመት ረመዳንን ተጠቀም። ዛሬ ስራበት፣ ዛሬ ልፋበት፣ ዛሬ ድከምበት። ወላሂ መች እንደሚቆጨን ታውቃላችሁ? እዚህ ዱንያ ላይ ራሱ ቅርባት ሂዱ የኢድ ቀን ይቆጨናል። የኢድ ቀን ኢማሙ አሰላሙ አለይኩም ወራህመቱላህ ብለው ኢሻ አሰግደው ማለት ነው ሲጨርሱ ተራዊ ሰላት የለም። የቀሩትን ውድ ቀናቶች እንዴት እንጠቀምባቸው? ረመዳን ገባ፣ እየገሰገሰ ነው፣ እየሄደ ነው። የተሰጠንን እድል ካልተጠቀምን የሚቀጥለው እንድረስ አንድረስ አናውቅም። ያለፉ ቀናቶች ሁላችንም መፈተሽ ነው ራሳችን። እንደው አላህ ተደስቶብኝ በመልካም አሳለፍኩት ወይስ እሱ የሚያስከፋ ሰርቼ? ረመዳንን እየተጠባበቁ የሄዱ ወንድሞች አሉ። አምና ከኛ ጋር የጾሙ አብረው ቁጭ ብለው ዳዕዋ ሲያዳምጡ የነበሩ ወንድሞች ዛሬ ቀብር የገቡ አሉ፣ የሸኘናቸው አሉ። ከምንም በላይ ዱዓ እናድርግ። በምን ጉዳይ? በኻቲማ ጉዳይ ዱዓ እናድርግ። ቀንና ሌሊት እኮ ያዕመላኒ ፊክ፣ በአንተ ላይ ስራ ይሰራሉ። ፈዕመል ፊሂማ፣ አንተ በእነሱ ላይ ስራባቸው። ሸይጣንን አሰረልን። ሁለት የጀሃነም በሮች ተዘጉ፣ የጀነት በሮች ተከፋፈቱ። ወደ መስጊድ እንድንቀርብ አላህ እድሉን አመቻቸልን። በዚህ ሰዓት ላይ ወንጀሉ ሳይማር የሄደ ሰው ከአላህ ረሕመት ይራቅ። አሚን አልኩኛ። ፊት ለፊታችን ውድ ቀናቶች እየመጡ ነው። ለይለቱል ቀድር ያለበት ነው። አላህ ግን አዛኝ ሩህሩህ ነው። ረመዳንን አምጥቶ መስጊድ ያስገባል። ለምን? አብዛኞቻችን የረመዳን ትሩፋቶች ነው። በረመዳን መስጊድ ገባን፣ አላህ ወፍቆን ጽናት ለግሶን ቀረ። አምና ተራዊ ብለ ወጥተህ አይና ሻምፒየንስ ሊግ አለ፣ ኳስ አለ፣ በዛው ጨርሰን አብሮ ያልቃል ከተራዊ ጋር እንገባለን ሲለ እህቴም አንቺም ጭምር ካፌ የተለያየ ተራዊ ተብሎ ተወጥቶ መንገድ ተስቶ ላ ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። የቀሩትን ውድ ቀናቶች እንዴት እንጠቀምባቸው? ረመዳን ገባ፣ እየገሰገሰ ነው፣ እየሄደ ነው። ትላንትና ሊገባ ነው እያልን አንድ ወር ቀረው፣ ሁለት ወር ቀረው ስንል አሁን ደግሞ ባንዴ ገብቶ እየወጣ ነው። እንደው ያለፉ ቀናቶች እንዴት አለፉብን? በመልካም ወይስ በጥሩ? ሁሉም ራሱን ይጠይቅ፣ ሁሉም ራሱን ይፈትሽ። ይሄ የተሰጠን እድል ነው። ያን እድል መጠቀም በእያንዳንዳችን ላይ ኃላፊነት አለብን። የተሰጠንን እድል ካልተጠቀምን የሚቀጥለው እንድረስ አንድረስ አናውቅም። አለ ከማከላችን የሚቀጥለው ዓመት ረመዳን የሚቀበለው ይሄ ሰው ነው ተብሎ ሰርተፊኬት ይሰጣል። ላ ወላሂ ቀሪ ቀናቶችን የምንጨርስ አንጨርስ አናውቅም። ስለዚህ ያለፉ ቀናቶች እንዴት አለፉ? ፊት ለፊት ያሉትንስ እንዴት እንጠቀም? ጊዜያችንን በምን መልኩ እንዴት እናሳልፈው? ጊዜ የሚባለው ነገር በኢስላም ትልቅ ውድ ትልቅ ስጦታ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ታላቁ ሰሃባ አብዱላህ ብኑ አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነናስ፣ ሁለት ኒዕማዎች አብዛኛው ሰዎች የሚዘናጓቸው ችላ የሚሏቸው ነገሮች ናቸው አሉ። አሲሓቱ ወልፈራግ፣ ጤንነትና ጊዜ። ጊዜ ወቅት ትልቅ ኒዕማ ነው። ይህን ወቅት እንደ ኢስላም በመልካም ነገር ካልተጠቀምነው ይላሉ ዑለማዎች፣ ጊዜህን ወቅትህን በመልካም ነገር ካልተጠቀምከው፣ በኸይር ነገር ካልቆረጥከው እሱ ራሱ በሸር ይቆርጠሃል። ጊዜ ቀላል ነገር አይደለም። ስለዚህ ያለፉ ቀናቶች ሁላችንም መፈተሽ ነው ራሳችን። እንደው አላህ ተደስቶብኝ በመልካም አሳለፍኩት ወይስ እሱ የሚያስከፋ ሰርቼ?
መልካም ከሆነ አላህ እንዲቀበለን ዱዓ ማድረግ፣ ያጠፋነው ጥፋት ካለ ደግሞ ይቅርታን መጠየቅ፣ ከዛስ ወደፊት መጓዝ ነው። ፋተ ወፋት ያለፈው አልፈዋል፣ የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ ያንተ ሰዓት ያንተ ጊዜ ማለት ወንድሜ አሁን ያለህባት ናት፣ እሱን ተጠቀምበት። እነዚህ ያለፉ ቀናቶች ቀላል ቀን አይደሉም ወላሂ። ረመዳንን አንድ ቀን ራሱ ማግኘት እኮ ቀላል አይደለም ነው እንዴ? ወላሂ አይደለም። ረመዳንን እየተጠባበቁ የሄዱ ወንድሞች አሉ። አምና ከኛ ጋር የጾሙ አብረው ቁጭ ብለው ዳዕዋ ሲያዳምጡ የነበሩ ወንድሞች ዛሬ ቀብር የገቡ አሉ፣ የሸኘናቸው አሉ። ለዚህ ነው ቀናቶችን በአግባቡ መጠቀም ያለብን። ኢብኑል ጀውዚ ረሕመቱላህ ዐለይሂ ምን ይላሉ? ተላሂ ለው ቂለ ሊአህሊል ቁቡር ተመነው ለተመነው የውመን ሚን ረመዳን አሉ። ወላሂ አሉ በአላህ ይሁንብኝ የቀብር ባልተቤቶችን እንደው ብንጠይቃቸው ተመኙ እስቲ ተብሎ እድል ቢሰጣቸው እንዲናገሩ እድል ቢሰጣቸው አሉ ለተመነው የውመን ሚን ረመዳን ከረመዳን አንድ ቀንን ይመኙ ነበር። እንደ ረመዳን አንድ ቀን ባገኘን ይሉ ነበር። እኛ ስንት ቀናት አሳለፍን? አላህ ከወፈቀን ደግሞ ካቆየን ደግሞ ፊት ለፊት ብዙ ቀናቶች አሉና፣ አዎ ይሄ ነው በቃ መጠቀም፣ በአግባቡ መወጣት። ለምን ከተባለ ይሄ ቀናቶች ጊዜያቶች በእኛ ላይ ወይ ኸይር ነገር ሰርተውብን ወይ መጥፎ ነገር እኛ ላይ አስቀምጠውብን ምስክር ሆነውብን ያልፋሉ። ሐሰን አልበስሪ ረሕመቱላህ ዐለይሂ ምን ይላሉ? የብነ አደም አንተ የአደም ልጅ ወይ ኢነማ አንተ አያሙ መጅሙዓ አንተ የቀናት ጥርቅም ስብስብ ነህ። አንተ የቀናት ጥርቅም ነህ፣ ስብስብ ነህ። ኩለማ መዳ የውሙን ሁሌም ከቀን የሆነ አንድ ቀን በሄደ ቁጥር መዳ ባዕድክ ካንተም ከሆነ እንትን እየተቀነሰ ይሄዳል። ዩሰሊሙከ ሌይሉ ኢለ ነሃር ሌሊቱ ለቀኑ አሳልፎ ይሰጥሃል። ወዩሰሊሙከ ነሃሩ ኢለ ሌይል እንደዚሁም ቀኑ ደግሞ ለሌሊቱ አሳልፎ ይሰጥሃል። ሐታ ዩሰሊማኒከ ኢለል አኺራ ሁለቱም አንድ ላይ ለአኺራ አሳልፎ እስኪሰጡ ድረስ በአንተ ላይ ስራቸውን ይሰራሉ። ዑመር ብን አብዱልአዚዝ ምን ይላሉ? አለይሉ ወነሃሩ ቀንና ሌሊት እኮ ያዕመላኒ ፊክ በአንተ ላይ ስራ ይሰራሉ። ፈዕመል ፊሂማ አንተ በእነሱ ላይ ስራባቸው፣ ተጠቀምባቸው። ኸይር ሰርተህ ሂድ። በአንተ ላይ ምስክር ሆኖ እንትን እንዳይሉ አንተ ኸይር ሰርተህ በእነሱ ላይ ተጠቅመህ ተጓዝ። እኛ እድሜያችን በጨመረ ቁጥር ከእድሜያችን እየተቀነሰ ነው የሚሄደው። ሰው 2 ዓመት ሆኖ 3 ዓመት 5 ዓመት ሞላው 10 ዓመት 40 ዓመት ሞላው ሲባል ሰው እድሜ ጨመረ ላ እየቀነሰ ነው የሚሄደው። የተሰጠ 60 ዓመት ከሆነ አሁን 55 ከሆነ 5 ዓመት ብቻ ነው የቀረህ። አንድ ቀን ባነጋን ባመሸን ቁጥር ከኛነታችን የሆነ ነገር እየተቀነሰብን ነው የሚሄደው። ይህንን ነው ሐሰን አልበስሪ ያሉት። ስለዚህ እንዴት ነው ታዲያ ልንጠቀምበት የሚገባው? እነዚህ ውድ ቀናቶችን እንዴት እንጠቀምባቸው? ለምን ከተባለ ወላሂ የዛሬ ዓመት ላንገናኝ እንችላለን፣ ወደ ቀብር ልንገባ እንችላለን። ስለዚህ ይህ ረመዳን እቺ ቀናችን የመጨረሻ ቀናችን ናት ብለን በማሰብ በአግባቡ መጠቀም ነው። ልክ ሰላት ስንሰግድ በቃ የመጨረሻ ሰላቴ ናት ሚል ሰው ሰላቱን ዝም ብሎ ሌላ ሐሳብ እያሰበ አይሰግድም። ጡማዕኒናው ኹሹዕ ምኑ በጣም ኸይር ጥሩ ሰላት ይሆናል። ረመዳንን እንደዚህ በቃ የመጨረሻዬ ነው ብለን ስንጾም ምን ይሆናል? በአግባቡ እንወጣዋለን። አለዛ ግን ከባድ ነው የሚሆንብን እና ይሄንን ወቅት እንጠቀምበት። እንደው እስቲ ስንት ቁርአን ቀርተናል? ምን ያህላችን? የቁርአን አቧራ ብዙ ጊዜ የሚራገፈው መቼ ነው? ረመዳን ላይ ነው። ከመደርደሪያ የሚወጣው ረመዳን ላይ ነው በአብዛኛው። ያው ማሻአላህ የባዩስ መስጊድ ጀማዓ ከረመዳን በፊትም ከዙሁር በፊት መስጊዱን ሲሞላ ይታያል። አላህ ይጨምርላችሁ። የምትቀጥሉ አላህ በዚህ ያርጋችሁ። ሁላችንም በዚህ አላህ የታደልን አላህ ያርገን። ግን አብዛኛው ጊዜ ቁርአን የሚራገፈው አቧራው የሚራገፈው ረመዳን ላይ ነው ከመደርደሪያ የሚወርደው። ምን ያህል እስቲ ተጠቅመንበታል? አንብበነዋል? የጌታችን ደብዳቤ ነው። ምን እያለኝ ነው? እኔን እያናገረኝ ነው? እስቲ ምን ያህል ለምን የጀነት በር የተከፈተበት የጀሃነም በር የተዘጋበት ጠላታችን ሸይጣን የታሰረበት ነፍስያ ናት። እሷንም ጾሙን አላህ አምጥቶልን ጾመን አሸንፈናል። ነገሮች በተመቻቹበት ሰዓት ላይ ይሄን መጠቀም ካልቻልን ከባድ ነው። ከረመዳን በፊት ቢይዘንስ ወንጀሌ ላይ ሆኜ እንደዛው በቃ የሆነ ነገር ላይ ሆኜ
ሳልቶብት ወደ አላህ ሳልመለስ ቢይዘኝ ምንድነው የሚውጠኝ? አላህ ግን አዛኝ ሩህሩህ ነው። ረመዳን አምጥቶ መስጊድ አስገባን። ለምን? አብዛኞቻችን የረመዳን ትሩፋቶች ነን። በረመዳን መስጊድ ገባን፣ አላህ ወፍቆን ጽናት ለግሶን ቀረን። ስለዚህ በረመዳን ምክንያት በተለያየ ምክንያት መስጊድ የገባ ወንድሜ እንኳን ደስ አለ። ትልቅ ብስራት ነው፣ ትልቅ ደስታ ነው። አላህ አመቻችቶልሃል። ከረመዳን በፊት መስጊድን ርቀህ ይዞ ቢሄድህ ከመስጊድ ርቀህ ብትሄድ ኖሮ ከባድ ነበር። ከሰላት ርቀህ ብትሄድ ኖሮ ከባድ ነበር። ወንድሜ አንተ ያንተ ውበት መገለጫ መስጊድ ነው። ወላሂ ያንተ ውበት የሚገለጸው በመስጊድ ነው። አንተ ደግሞ የመስጊድ ውበት ነህ። መስጊድ ያለ አንተ አያምርም። መስጊድ የፈለገ ቢጋጋት ቢያምር ፎቁ ምኑ አምሮ ቢሰራ ሰጋጆች ከሌሉበት ካልተሰገደበት ዒልም ካልተሰጠበት ተፍሲሩ ሲራው ሐዲሱ ሌላው እስላማዊ እውቀቶች ካልተሰጡበት ዋጋ የለው። ኢነማ ያዕሙሩ መሳጂድ አላህ መን አመነ ቢላህ። እነዛ እኮ የአላህን ቤት የሚያስውቡት የሚያጌጡት በአላህ ያመኑ ናቸው። ወአቃሙ ሰላ ሰላትን የሚሰግዱ ናቸው። መስጊድ ውበቱ ሰላት ሲሰገድበት ነው። የመስጊድ ሐቅ ማለት ዒልሙ ነው፣ ቂራአቱ ነው፣ ሰላቱ ነው። ሰጋጆች ጢም ብለው ሲሞሉት ነው የመስጊድ ውበት። ስለዚህ ወንድሜ አንተ ውበት የሚገለጸው መስጊድ ስትገኝ ነው። ውበትህ ከመስጊድ ውጭ ሊኖር አይችልም በምንም መልኩ። ለዚህ ነው ረሱል ዓለይሂ ሰላቱ ወሰላም በአንድ ሐዲስ ሲጠቁምን ምን አሉ? እግተኒም ኸምሰን ቀብለ ኸምሳ፣ አምስት ነገርን ተጠቀምባቸው አምስት ነገሮች ከመምጣታቸው በፊት። ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀምበት እርጅና ከመምጣት በፊት። ወጣት ተጠቀምበት። አምና እንደሸወደህ ዘንድሮም ነፍስያ ጓደኛ ሊሸውድህ ትፈቅድለታለህ? አምና ተራዊ ብለህ ወጥተህ አይና ሻምፒየንስ ሊግ አለ ኳስ አለ በዛው ጨርሰን አብሮ ያልቃል ከተራዊ ጋር እንገባለን ሲልህ አው ብለህ ከቤት መስጊድ ነኝ ብለህ ወጥተህ በዛ ቤድክበት ዘንድሮም ትፈቅድለታለህ? ለዛ አይነት ጓደኛ ነፍስያን ዘንድሮ ትፈቅድላታለህ? አምና በዚያ ያሳለፍከው ዘንድሮ ለዚህ ሆኖ አታቆማ። አትጨርሰው የሚቀጥለው ዓመት አገኘው አታገኘው አናቆም። በማናችንም እጅ አይደለም። ይሄ የአጀል ጉዳይ ማናችንም አናቆም። አጀላችንማ ብናቅ ኖሮ እኮ ገይብን ቢያቅ የሰው ልጅ በንግዱም በምኑም እዚህ ጋር ዕቃ ይወደዳል እችን ባጠራቅማት፣ እዚህ ጋር ዕቃ ይረክሳል እችን አስቀድሜ በሸጣት ይል ነበር ነጋዴው። ሌላውም እንደዚህ ያመቻቸል። ግን ማናችንም አናቅም። እንኳን አሁን የነጋ አይደለም ከሰዓታት በኋላ ከደቂቃ በኋላ ከሰከንድ በኋላ ምን እንደሚከሰት አናቅም። አላህ ብቻ ነው የሚያውቀው። ስለዚህ ይሄ ወጣትነትን በዚህ መልኩ አምና በሆነ መልኩ እንዳለፈብህ እንዳያልፍብህ እህቴም አንቺም ጭምር ካፌ የተለያየ ተራይ ተብሎ ተወጥቶ መንገድ ተስቶ ይሄ ከባድ ወር ነው። ኸይሩ የበዛበት ወር፣ ሸርም ሲሰራበት ሸርነቱም ወንጀልነቱም ይገዝፋል። ከባድ ነው የሚሆነው። ሁሉም ይመኙታል። አሊ ብን አቢ ጣሊብ ምን አሉ? ሰዎች ሁሉም እንቅልፍ ላይ ናቸው፣ የሚነቁት ቀብር ሲገቡ ነው አሉ። ልክ ቀብር ሲገባ የሰው ልጅ ይባንናል። ይሄን በሰራው ይላል። ስለዚህም የአላህ መልእክተኛ ምን አሉ? ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀምበት። ይሄ አበባ የሆነ እድሜ ከአላህ ጋር ተዋውቅበት። ይሄ ወጣትነት ብዙ ነገር ሸንግሎ ነፍስያ፣ ስሜት፣ ሻህዋ ብዙ ነገር አድርጎ ወንድሜ አርቆ ነበር። ይሄው አላህ የረሕመት ወሩን አምጥቶ አስገባ። ስለዚህ ያ ረቢ ጽናቱን ለግሰኝ ብለህ እንደው ከወንድሞቼ ጋር አስተዋውቀኛል ያማረ መድረክ ላይ ያገናኝተኛል ብለህ አላህን አመስግነህ ጽናቱን እንዲለግስ ዱዓ ማድረግ እንጂ ቆይ ከወር በኋላ ብለህ ጓደኞችን ቀጠሮ አድርገህ በዚህ መልኩ አትነይት። የዚህ አይነት ንያ ከውስጣችን እናውጣው። ለምን ይሄን ነይተን አጀል ቢደርስብንስ? በዚህ ንያችን ሰው እኮ በንያ እኮ ደረጃው ከፍ ይላል። በንያ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ የኔ ኡመት ምሳሌያቸው እንደ አራት ቡድኖች ናቸው። አንደኛው ወረጁሉን አታሁ ላሁ ማለን ወዕልመን፣ አላህ ገንዘብም እውቀት የሰጠው አለ። እውቀት ያለው ሰው ገንዘብ ቢኖረው ምን ማድረግ እንዳለበት ስለሚያውቅ ሐቁን ይወጣበታል። ሁለተኛው ደግሞ አላህ እውቀት የሰጠው ነው፣ ገንዘብ አልሰጠውም። እውቀት ስላለው ምን አይነት ንያ መነየት እንዳለበት ምን ማሰብ እንዳለበት ቁርአን ሐዲሱ አስተምሮታልና ምን አለ? ያ ረቢ ለኔም እንደሱ ገንዘብ ብትሰጠኝ መስጊድ ገነባ ነበር፣ መድረሳ ገነባ ነበር፣ ጉድጓድ ውሃ አወጣ ነበር፣ የመስጊድ ምንጣፉ ለኸይር ነገር በአጠቃላይ እጄን ዘረጋ ነበር ሲል በአጅር እኩል ይሆናል አሉ፣ በንያው ብቻ። ሶስተኛው
አላህ ገንዘብ ሰጥቶታል፣ እውቀት የለውም። ምን ያደርጋል? በገንዘቡ ሐራም ነገር አላህ የሚጠላውን ምኑን ነገር ሲያከናውን፣ አራተኛው የኔ ቢጤ ገንዘብም እውቀት የሌለው ምን ይላል? ያ ረብ እንደው ለኔም እኮ እንደሱ ገንዘብ ብትሰጠኝ ኸምር ቤት ከፍት ነበር ይላል፣ ናይት ክለብ እንትን ነበር ይላል። በቃ መጥፎ ንያ ይነይታል። በወንጀል እኩል ይሆናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አየ ንያ ደረጃን ከፍ ያደርገዋል ጥሩ ንያ ከሆነ። ስለዚህ የሆነች ነገር የሆነች ሲመጣ ቆይ የሚቀጥለው ላይ እንገናኛለን ብለን የዘነ ንያ አንነይት። በቃ ላልወጣ ጌታዬ የውበት መድረክ ላይ አስገብተኛል፣ ውበቴን ጨምርልኝ ጠብቅልኝ ብለ በዚህ መልኩ ዱዓ አድርግ። ለምን? መስጊድ ያንተ ውበት መገለጫ ስለሆነ፣ አንተ ደግሞ የመስጊድ ውበት ስለሆንክ በቃ የመስጊድ ውበቱን ጠብቀው፣ የመስጊድ ሐቁን ጠብቀው። በምን? መስጊድ በመገኘት 5 አውቃት ሰላት በመመላለስ ሙስታዒድ ነን። አላህ ይወፍቀን። ሁለተኛ ላይ ምን አሉ? ወሲሐተከ ቀብለ ሰቀሚክ፣ ጤንነትን ተጠቀምበት በሽታ ከመምጣት በፊት። ጤንነት ኒዕማ ናት። በዚህ ዘመን እጃችንን አንስተን በጣም ልንለምነው የሚገባ ጉዳይ ወላሂ የጤና ጉዳይ ነው አይደለም? አባስ እኮ ጠየቁ። አባስ ማለት የነብዩ ሰለላሁ ዐለይሂ ወሰለም አጎት፣ አባስ ኢብኑ አብዱል ሙጠሊብ የነብዩ አጎት። እንደው እስቲ ዱዓ አስተምሩኝ አላህ እምለምነው ሲሏቸው ለነብዩ ሰለላሁ ዐለይሂ ወሰለም አላህ አፍያን እንዲለግስ ዱዓ ለምን አላህን ጠይቁ አሉት። አፍያ አሲሐቱ ታጁን አላ ሩኡሲል አሲሐ ላ ያዕሪፉሃ ኢላ አልመርዳ። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ላ ያዕሪፉሃ ኢላ አልመርዳ፣ በሽተኛ እንጂ ማንም አያውቃትም። ስለዚህ አላህ በሰጠ ጤና መስጊድ ተመላለስበት። አላህ በሰጠ ጤና ኸይር ነገር ስራበት። ነገ በሽታ መጥቶ አልጋ ላይ እንኳን ብትቀመጥ አላህ ያንን ኸይር ነገር ይጽፍልሃል። መስጊድ መተጀማ እንደሰገድክ ይጽፍልሃል። ስንትና ስንት ወንድሞች እህቶች አሉ ሆስፒታል ላይ የተኙ ይህንን መድረክ ሚናፍቁ፣ መስጊድ በገባው መስጊድ ዳዕዋ ባዳምጥ ጀማ ብሰግድ ተራይ ብሎ የሚመኙ ስንት ወንድም እህቶች አሉ ሆስፒታል ላይ የተኙ። ታዲያ አላህን አመስግነን ምስጋናችን ደግሞ እሱን በመታዘዝ የእሱን ትእዛዝ በማክበር መግለጽ የለብንም እንዴ? ስለዚህ ጤንነትን ተጠቀምበት በሽታ ከመምጣቱ በፊት። ወፈራገከ ቀብለ ሹግሊክ፣ ጊዜን ተጠቀምበት ቢዚ ከመሆን በፊት። ሹጉል በጣም ከመጨናነቅ ክራውድ ውስጥ ከመግባት በፊት ዛሬ ተጠቀምበት ጊዜህን። ጊዜ ታክሲ አይደለም፣ አይጠብቅም። ቆሞ አይጠብቅም። ከሞላ እንደሚሄደው ጊዜ አይጠብቅህም። ቆይ ትንሽ ምናምን አይልም። ሞትና ጊዜ ወቅቱ ሞት አጀል ሲመጣ አረ ቆይ ይሄ ወጣት ነው ትንሽ የወጣትነቱን ይጨርሰው አይልም። ወጣት ማን ነው? ሞት። ይሄ የትላንትና ሳምንት ነው እኮ ትዳር ያዘው፣ ስለዚህ ትንሽ እንጠብቀው አንድ ወር እንኳን ይምለው አይልም። ሞት ሲመጣ መለከል ሞት እዝነት የለውም፣ ትእዛዝ ነው የሚቀበለው። ወቅቱ ከደረሰ እርጉዝ ናት ትውለድ አይልም። ወቅቱ ከደረሰ የሀገር ሽማግሌ ነው፣ ሀገርን የሚያስታርቅ ነው፣ በጣም ብዙ ኸይር ይሰራል፣ ትንሽ ይህን እናቆየው አይልም። ኢዛ ጃአ አጀልሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ጊዜዋ ስትመጣ አንድ ሰዓት ወደፊት ወደኋላ የለም፣ በዛው ይዞ ይሄዳል። ስለዚህ ረመዳን ላይ ርቀ ወደ መጥፎ ነገር ላይ ተራይ ብለን የሆነች ነገር በተን እዛው አጀላችን ቢሆንስ? ወንድሞች እህቶች ይህን እናስባ። አጀላችን እዛ ላይ ቢሆንስ? አላሁ ፍቆ ደግሞ የእሱን ትእዛዝ ለመጠበቅ ብለህ እየሰገድክ አጀል ቢሆንስ? ቀላል ነገር ነው እንዴ? ለምን ሰው በሞትበት ሐል ይቀሰቀሳል? እየሰገድክ ከሞትክ እየሰገድክ ትነሳለህ። መጥፎ ነገር ላይ ሆነ ከሆነ በዛው ሐል ነው። እቺ ምድር ደግሞ መስካሪ ናት። ሚሞሪ ፉል የሚባል ነገር የላትም። ጨለማ ነው፣ አይታይም፣ ካሜራው የለም። ሁሉንም ጥርት አርጋ ሪከርድ አርጋ ነገ ሪፖርት ታቀርባለች። ኢዛ ዙልዚለቲል አርዱ ዚልዛላሃ፣ መሬት መንቀጥቀጥን በተንቀጠቀጠች ጊዜ፣ ወአኽረጀቲል አርዱ አስቃላሃ፣ በውስጧ ያለውን ሸክሟን ባወጣች ጊዜ፣ ወቃለል ኢንሳን፣ የሰው ልጅ ይላል ማላሃ፣ ምን ነካት፣ ምን ተከሰተ? የውመኢዚን፣ ያን ቀን ቱሐዲሱ አኽባረሃ፣ ወሬዎቿን ትናገራለች፣ ዜናዋ አላት። ያ ረቢ ይኸው ሲሰግድብኝ ሌይሉን ሲቆምብኝ ነበር ብላ የቆምክባት መሬት ትመሰክርልሃለች። ያ ረቢ ኸይር ነገር ስትሰራብኝ ነበር ብላ እህቴ ለአንቺም ትመሰክርልሻለች። መጥፎም ከሆነ ያ ረቢ ጨለማ ተገና አድርጎ እንዲህ ሲል ብላ ሪከርድ ናታ። ምንም አይጎልም፣ ምንም ምስተው ነገር የለም። እያንዳንዱን ሪፖርት ታቀርባለች። ዛሬ በሷ ጀርባ ላይ ስንንቀሳቀስ ብዙ ነገሮችን ሪከርድ እያደረገችን ነው። ስለዚህ የተሰጠንን ጊዜ መጠቀም ማለት ነው። አራተኛው ወጊናከ ቀብለ ፈቅሪክ፣ ሀብትን ተጠቀምበት ድህነት ከመምጣት በፊት። ሀብት
አላህ በሰጠ ሰዓት መጠቀም፣ ኸይር ነገር መስራት። ዛሬ ሰው ኪስ ትንሽ ወፈር ሲል ከመስጊድ ይራቃል፣ ከአወል ሰልፍ ይራቃል፣ ከጀማዓ ይራቃል፣ ከሰላት ይራቃል። እንደ ኢስላም እኮ ኸይር ነገር ሲመጣ ምንድነው ይበልጥ አላህን ማመስገን፣ ተስቢህ ማድረግ፣ ተሕሚድ ማድረግ፣ አላህን ምስጋና መግለጽ። በምን እሱም በመገዛት በሰደቃ በኸይሩ። በሰደቃ ሲባል ወቅቱም በተለይ አብዛኛው ሙስሊሙ ማህበረሰብ ዘካው የሚያወጣበት ነው። እንደው ወንድሜ አደራ አስበህ 5 ሳንቲ ሳይጎል ሐቁል ሊሳኢሊ ወልመሕሩም፣ ይሄ ገንዘብን ለተነፈጉ የነሱ ሐቅ ነው። ለጠያቂዎች አላህ ለነፈጋቸው አንተን እንዲጠይቁ ላደረገ ሐቃቸው ነው። አንድች ነገር ሳታጎል መስጠት። ብዙ ጊዜ በተለምዶ በቃ ምንም ሂሳብ ሳይሰራ ምን ሳይደረግ ካልኩሌት ሳይደረግ እቃው ሳይደመር ምን ሲል በተለምዶ አውጥቶ ቡጭቅ አድርጎ መስጠት። ይሄ አይደለም ዘካ። ዘካ የራሱ አለው አወጣጥ አለው። ህጉን እንጠይቅ። 40 ሚሊዮን ያለው 1 ሚሊዮን ብር ምን አለበት? ዘካ አለበት ማለት ነው። ዛሬ ግን ምንድነው 1 ሚሊዮን ከወጀበበት 40 ሺህ 50 ሺህ ወይ 100 ሺህ ይሰጥና ከፋፍሎ ምናምን ከዛ ዘንድሮ ብዙ አወጣው። አምና 50 ሺህ ነበር ዘንድሮ 100 ሺህ አወጣው። 900 ሺህ ብር ዕዳ አለብህ። አይለቅህም። ነገ ትጠየቅበታለህ ነው። ዘካ ላንተው ጥቅም ነው። ምን ገንዘብን ያጠራልሃል፣ በረካውን ገንዘብን ያፋፋልሃል፣ በረካ ያመጣልሃል። ከዘካ ከራክ ግን በተለያየ መንገድ አላህ እንዲወድምብህ እንዲጠፋብህ ያደርግብሃል። ስለዚህ ገንዘብ አላህ ሲሰጥ መጠቀም። በሰጠ ሰዓት ሐጅ ግዴታው ነብህ፣ ሐጅ ሂድበት። አይ ቆይ አትበል። በተለይ ወጣት አላህ ርዝቁን የከፈተልህ ቆይ ነገ ትንሽ 40 ዓመት ሙላ ትንሽ ምናምን አትበል። በሰጠ ሰዓት ተጠቀምበት። ሁሌ የምናገራት ምሳሌ አለች። ሐጅ 24 ሺህ ብር በሆነበት ሰዓት 2 ሺህ ብር የሚያወጣ ወንድም ነበር። ያጠራቅማል። አንድ ዓመት አጠራቅሞ 24 ሺህ ብር ሞልቶለት ሐጅ ሊሄድ እኮ ነው። ጓደኛው ጠየቀው፣ ምንድነው የምትሰራው አለው። አይ በጣም ውድ ነው አጠራቅሜ መሄድ አለብኝ አለ። ይሄ ሁሉ ሀብት ሰጥቶ ያንተ አይነት ሀብት ቢኖረኝማ እንኳን እኔ አይደለም ቤተሰቦቼን ጠቅላላ ነበር ሐጅ ይዤ የምሄደው። የነገ ምን ዋስትና አለ? ነገ እኮ በአንተ እጅ አይደለም። ወይ ገንዘቡ ይጠፋል ወይ አንተ ትጠፋለህ። አሁን አንስታ አትሄድም አለው። አይ ብዙ ነው አለ። ይህ ሰው ምን ነበር የሚቆጨው? አላህ በፈለገው መልኩ ገንዘቡን አጠፋ። ወፍጮ ቤቶች ነበሩ በመቃጠል ምን ባለት መኪናዎች በመገለባበጥ ብቻ ወደመበት። ምን ይቆጭ ነበር? ምን ነው ሐጅ ባደረኩኝ ነበር። በተሰጠ ሰዓት መጠቀም ነው። አምስተኛው ምን አሉ? ወሐያቲከ ቀብለ መውቲክ፣ በህይወት እያለ ተጠቀም፣ ሞት ከመምጣት በፊት። ዛሬ ነው የሚሰራው ስራ። የዛሬ ረመዳንን የዚህ ዓመት ረመዳንን ተጠቀም። ዛሬ ስራበት፣ ዛሬ ልፋበት፣ ዛሬ ድከምበት። ወላሂ መች እንደሚቆጨን ታውቃላችሁ? እዚህ ዱንያ ላይ ራሱ ቅርብ አትሂዱ። የኢድ ቀን ይቆጨናል። የኢድ ቀን ኢማሙ አሰላሙ አለይኩም ረህመቱላህ ብለው ኢሻ አሰግደው ማለት ነው ሲጨርሱ ተራዊ ሰላት የለም። ምን ይሰማሃል መሰለ ወንድሜ? ምን ነው 5-6 ቀናት ወይ ሳምንት ወይ 10 ቀን ከሆነ ለምን አመለጠኝ ተራዊ ሰላት ትላለህ። ወላሂ ይቆጨሃል። ይዛኔ አያመን ማዕዱዳት የተቆጠሩ ቀናቶች ናቸው ተባለ። ይሄን ወጣትነትን ነው ታዲያ። ዛሬ ማሻአላህ አባቶች ጠንካራ ሆነው በሚሰግዱበት እንዴት ወጣት ይልፈሰፈሳል፣ እንዴት ይደክማል። የጌታህን ቃል የምታዳምጥበት ሱጁድ የምታበዛበት። ሸይጣን እኮ በአንድ ሱጁድ ነው እኮ ከጀነት የተባረረው። ሱጁድ ባደረገው ቁጥር ሸይጣን ይበሳጫል። የአደም ልጅ ሱጁድ ታዘዘ፣ እሺ ያለ ለሱ ጀነት አለው፣ ለኔ ደግሞ እሳት አለኝ እያለ ይበሳጫል። አንተ ሱጁድ ባደረግን ቁጥር ደረጃችን ከፍ ይላል። የሰው ልጅ የተከበረው አካሉ ፊቱ ነው። ይሄን ፊቱ ዝቅ ማድረግ ያለበት ለማን ነው? ለአላህ ነው። ከአላህ ውጭ ለሌላ አካል በእስልምና አስተምሮ ጤና ይስጥልኝ እንኳን ብሎ ጎንበስ ማለት የለም። በእስላም ቋንቋ በእስላም አስተምሮ ለማንም አናጎበድድም። ምናጎበድደው ዝቅ ምንለው ለማን ነው? ለአላህ ብቻ። ስለዚህ ሱጁድ ባደረግ ቁጥር ያንተን ደረጃ አላህ ምን ያደርገዋል? ከፍ ያደርገዋል። ተራዊ ሰላትን ኢማሙ እስኪሰግድ ጨርሶ የጨረሰ ያጠናቀቀ ደረጃውን ታውቃለህ? ሌሊቱን ሙሉ እንደቆመ ይቆጠርለታል። መጠቀም ትንሽ ቀን ነው እኮ ወላሂ። አሁን ያው ያካፍል ይሄዳል። ወላሂ ባንዴ ያልቃል፣ ባንዴ ይሄድብናል። ይሄን መጠቀም ሳንጠቀም ከሄድን ታዲያ ምንድነው የሚመጣብን ከተባለ እርግማን እኮ አለው። ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጥተው 3 ጊዜ አሚን 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 እያሉ ወረዱ። ሰሃቦቹ ጠየቋቸው፣ ምንድነው አሚን አሚን ያሉት አሏቸው። ጅብሪል መጥቶ ዱዓ አደረገ።
ያ ሙሐመድ መን አድረከ ረመዳን ፈለም ዩግፈር ለሁ ፈአብዐደ አላሁ ረመዳን መጥቶ ወንጀሉ ያልተማረለት አላህ ያርቀው ከረሕመቱ ያርቀው ሲል ፈቁልቱ አልኩኝ አሚን አሚን አልኩኝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አሚን በል ብሏቸው። አየህ ረመዳን መጥቶ ወንጀሉ ሳይማር የሄደ ከረመዳን ውጭ በየትኛው ታዲያ አጋጣሚ? ለምን ከተባለ ከረመዳን ውጭ ብዙ ነገር አለ። ጾም ራሱ ስንጾም ሆድ ባዶ ሲሆን የሰው ልጅ ሲጠግብ ነው እኮ ከወፈሩ ሰው አይፈሩ የሚባል ነገር አለ። ትንሽ ጥጋብ ምናም ሲመጣ ነው የሰው ልጅ ትንሽ እንትን የሚለው። ድክም ሲል ምን ሲል ነፍስያም አደብ ትይዛለች፣ ቀድሩን ያውቃል። ይሄን አላህ እድል አመጣ። አንድ ሸይጣንን አሰረልን። ሁለት የጀሃነም በሮች ተዘጉ፣ የጀነት በሮች ተከፋፈቱ። ወደ መስጊድ እንድንቀርብ አላህ እድሉን አመቻቸልን። በዚህ ሰዓት ላይ ወንጀሉ ሳይማር የሄደ ሰው ከአላህ ረሕመት ይራቅ። አሚን አልኩኝ ዱዓ ሲያድርግ። ሁለተኛው እናት አባቱን አግኝቶ በእነሱ እንደዚሁ ጀነት ሳይገባ የሄደ ያመለጡት እነሱ ላይ ኸይር ነገር ሳይሰራ የሄዱበት እሱም እንደዛው ሲሆን አሚን አልኩኝ። ሶስተኛው የአንተ ስም እሱ ዘንድ ተነስቶ በአንተ ላይ ሰላዋት ያላወረደ እሱም እንደዛው። አየህ አላህ ስብሓነሁ ወተዓላ የሰጠንን እድል መጠቀም፣ አለዛ ወላሂ ከባድ ነው። ይሄ እነዚህ ጊዜ ቀናቶች አጭር ናቸው። ፊት ለፊታችን ውድ ቀናቶች እየመጡ ነው። ለይለተል ቀድር ያለበት ነው። ለይለተል ቀድርን የተነፈገ አሉ ነብዩ ሰለላሁ ዐለይሂ ወሰለም 1000 ወር በላጭ የሆነች ኸይረኛ ሌሊት አለች። እሷን የተነፈገ አሉ የአላህ መልእክተኛ፣ እሷን የተነፈገ ኸይር ነገርን በአጠቃላይ ተነፍጓል። ኸይር ነገር በአጠቃላይ ተነፍጓል። ከ1000 ወር በላይ ኸይሩን ሚን 1000 ሸህር። ታዲያ እሷን ዛሬ ጠንካራውንን ቀሪ ቀናቶቻችንን ጠንካራውንን ካላሳለፈን እሷ ላይ እንዴት ልንጠናከር እንችላለን? እንደው እኮ ሲታይም ስፖርተኛ ሯጭ ሲሮጥ ፋይናሉ ላይ ነው በጣም ፍጥነት መጨመር ያለበት ወይስ እንዴት? ፋይናሉ ላይ ፍጥነት ካልጨመረ ውጤታማ ይሆናል? ከኋላ ያሉት ምን ይደርሱበታል? እኛ ረመዳን እያለቀ ሲሄድ ወደፊት እየሄደ ሲመጣ ምን መምጣት አለበት? የኛ ጥንካሬ እየጨመረ ነው መምጣት ያለበት። በተለይ አሽረል አዋኺር ላይ ይበልጡን ጠንካራ ልንሆን ይገባል እንጂ ድክም ማለት አብዛኛው ልክ ረመዳን የሆነ ነገር ሲደርስ ተራዊ መስጊዶች እየጎደሉ ይመጣሉ። ነገ ነው ረመዳን ሲባል ምን ነበር? ጥቅጥቅ ይል ነበር። ልክ ረመዳን ቀናቶች እየሄዱ ሲመጡ መስጊድ እየጎደለ ይመጣል። ላ እየባሰ ነው እንጂ መምጣት ያለበት ጥንካሬያችን ያን ቀን ነው መሆን ያለበት። ጥንካሬያችን እያለቀ ሲመጣ የኛ ጥንካሬ መጨመር አለበት። አብሽር የሚተኛበት ጊዜ ብዙ ነው። ረመዳን ከወጣ በኋላም ከኢሻ በኋላ አለ በደንብ ትተኛለህ። አላህ ለወፈቀው ዱዓ ማድረግ ነው። ሌሊቶችን ያ ረብ እንደው ረመዳን ላይ ሌሊት አስለምደኛል፣ ከረመዳን በኋላም ሌሊቱን አስለምደኝ፣ እንደው 10 ሰዓት ተነስቼ ያ ረብ እንድል አንተ ወፍቀኝ ብለህ ዱዓ የምታደርግበት ነው፣ እድል ነው። ከምንም በላይ ዱዓ እናድርግ። በምን ጉዳይ? በኻቲማ ጉዳይ ዱዓ እናድርግ። የኻቲማ ጉዳይ ያሳስባል። ዱዓ እናድርግ። የፈለገ ለፍተን ደክመን ኻቲማችን ግን ከተበላሸች በዜሮ ወጣን ማለት ነው። የኻቲማ ጉዳይ አላህ አደራ ያለበት ጉዳይ ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። እናንተ ያመናችሁ ሰዎች ሆይ አላህን ተገቢ የሆነ ፍራቻ ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቷል። ወላሂ የፈለገ ወንጀል ላይ ሆኖ ወንድሜ ምንም ይምጣብህ ምንም ኢስላምን እንዳትለቅ፣ ተውሂድን እንዳትለቅ። ኢስላምን ለቀ ተውሂድን ለቀ ከሄድ መጨረሻው ኪሳራ ነው። መጨረሻው ኪሳራ ሙሉ ለሙሉ ነው ኪሳራ። ወንጀል ላይ ወርቀ እንኳን ብትቀባቀብርም ተውሂድን ከያዝክ ኢስላምን ከያዝክ የተቀጣኸውን ተቀጠህ መጨረሻ ጀነት ነው። የመጨረሻ ጀነት ስታዳ ምን ያክል ነው? የዱንያ 10 እጥፍ ነው የምታገኘው። ኢስላምን ከለቀቅን ባዶ ነው። ስለዚህ ያሉ ቀናቶች ላይ እስቲ ሰደቃ ላይ የታመመን በመጠየቅ እስር ቤት ሂደን በመዘየር ኸይር ነገር እናብዛ። እስር ቤት የሚጠይቃቸው ያጡ የተቸገሩ አሉ። እነሱን በመዘየር ያለቀሱ ሰዎችን እንባቸውን በመጥረግ የበደልናቸውን ይሄን አጋጣሚ ተጠቅመን አሁንም ጊዜው አላለቀም እንደው አፉ በላይም ብለን የበደልናቸውን ሰዎች መካስ፣ እንባቸውን መጥረግ፣ የቲሞችን መዘየር፣ ባል የሞተባትን እህት ሴቶችን ማየት መንከባከብ፣ ይሄኛ ላይ ይጠበቅብናል። ለምን ኸይረኛ ወር ነው ያለነው። ይሄ ወር ደግሞ ያው መች እንደሚሄድብን አናቅም፣ እንጠቀምበት ነው። የዛሬ መልእክት ይሄ ነው። እስትግፋር እናብዛ። እስትግፋር ሁሌ
ረመዳን ሊገባ ስል እስትግፋር እንላለን አይደል? እስትግፋር ሁሌ እናብዛ፣ ተውባ ሁሌ እናድርግ፣ ሁሌ ተውባ እናድርግ። ሐሰን አልበስሪ ረሕመቱላሂ ዐለይሂ አንድ ንግግር ላይ ምን አሉ መሰላችሁ? አክሲሩ ሚነል እስትግፋር፣ ከእስትግፋር በጣም አብዙ። ፈኢነኩም እናንተ እኮ ላ ተድሩነ መታ ተንዚሉ ረሕማ፣ የአላህ እዝነት እናንተ ላይ መቼ እንደሚወርድ አታውቁምና እስትግፋርን በደንብ አብዙ አሉ። ሉቅማን ዐለይሂ ሰላም ልጃቸውን ሲመክሩ ምን አሉ? ያ ቡነየ አዊድ ሊሳነከ ልእስትግፋር፣ ምላስን እስትግፋር ደጋግምበት። አስተግፊሩላህ በል በደንብ አብዛ። ፈኢነ ሊላሂ ሰዓትን ላ የሩዱ ፊህነ ሳኢለን፣ ለአላህ እኮ ሰዓት አሉት። አንድ ጠያቂ ጠይቆ የማይመለስ ሰዓት አለው። አብዛበት እስትግፋር። እስትግፋር ጭንቀትን ያስወግዳል። ተውባ ያለፈን ወንጀል ያስምራል። አተውበቱ ተጁቡ ማ ቀብለሃ ነው። ተውባ ከበስተፊት የተሰራን ወንጀል ያስምራል። በትክክለኛ ተውባ እናድርግ። ረመዳን ውስጥም ተውበት ያስፈልጋል። ለምን አንዳንድ ሰው ሳያስበው ዝፍቅም ይላል፣ መልሶ ወንጀል ላይ ይወድቃል። ማታለል፣ ውሸት ምናምን ይመጣል። ተውባ እናድርግ። የእውነት ተውባ እስትግፋራችን፣ ተውበታችን የእውነት እናድርግ። ቅድም ብያችኋለሁ፣ ንያ ስንነይት ተውባ አድርገን መስጊድ ስንመጣ ትክክለኛ ተውባ ይሁን። ብዙ ጊዜ መስጊድ የሚያስወጣን ምንድነው ከተባለ መጥፎ ንያና መጥፎ ተውባና ጓደኛ ናቸው። ያዙልኝ። መጥፎ ንያ፣ መጥፎ ተውባ የውሸት ተውባ ነው የሚሆነው። አጭር ጊዜ ነው ተውበታችን። ቆይ ከ30 ቀን በኋላ እመጣለሁ ምትል ከሆነ ወንድሜ እምትይ ከሆነ እህቴ ሂጃብሽን አሁን ማሻአላህ በዚህ ውብ በሆነ ወር አላህ አሳምሮሻል፣ ውበትሽ ላይ ውበት ጨምሮልሻል። በምን በሂጃብሽ። ሂጃብሽን ለብሰሽ ከዛ ረመዳን ሲወጣ አወልቋለሁ ምትይ ከሆነ ውበትሽን ምትከፍቺ ከሆነ ኪሳራ ነው። የዛ አይነት ተውባ እንዳንተውበት። ከመጥፎ ጓደኛ እንራቅ። አንድ ምሳሌ ልንገራችሁ። አቡ ጃህልን ማያውቀው የለም፣ ሁላችሁም ታውቁታላችሁ። ፊርዓውን ሀዚ ኡማ ያሉት አቡ ጃህል ማለት ነቢዩን ዓለይሂ ሰላቱ ወሰላም ለመግደል በጣም የጣረ ነው። ሀታ አቡ ጣሊብን ጭምር ምን ይል ነበር? ይሄ ወንድምን ልጅን ካላሳረፍከው አንተንም እሱንም እንጋደላቸዋለን ብሎ አቡ ጣሊብ ላይ ሲዝት ነበር። ግን አቡ ጣሊብ በመጨረሻ ሰዓት ሞት ሲመጣባቸው ነቢዩ ሰለላሁ ዐለይሂ ወሰለም ሩጠው መጡ። ያ አሚ ቁል ላኢላሃ ኢላላህ፣ አጎቴ ወይ ላኢላሃ ኢላላህ በልልኝ፣ አላህ ዘንድ የምመሰክርልህን እችን ቃል አውጣልኝ ሲል አቡ ጃህል ሩጦ መጣ። መጀመሪያ እኮ አንተንም እሱንም አጠፋለሁ ሲል ነበር። መጥፎ ጓደኛ አያችሁ፣ ያንተን መጥፎነት ሳይ ሊላቀቅ አይፈልግም። የአባትህን መንገድ የአብዱል ሙጠሊብ መንገድ ትተህ የዚህ ወጣቱን ልትከተል አረሰው ምን ይላል አለ። አየህ፣ ዳዕዋ ጀመረ። የመጥፎ ዳዕዋ፣ የጥሜት ዳዕዋ አላ። ዳዕዋ ትክክለኛ ዳዕዋ እንዳለ ሁሉ የጥመትም ዳዕዋ አላ። እዚህ ጋር ወላ ያደርጋል። አረተው የአባታችን መንገድ አረሰው ምን ይላል። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ያ አሚ ቁል ላኢላሃ ኢላላህ፣ ኧረ አጎቴ ወይ ይህችን ቃል በልልኝ ይላሉ። አቡ ጃህል ደግሞ በዚህ በኩል ዳዕዋ ያደርጋል። መጨረሻ የአባቴ መንገድ ይሻለኛል ብሎ አቡ ጣሊብ በዛ ሞቱ። አየህ፣ መጥፎ ጓደኛ አይለቅም። ስለዚህ ያንተን ውድቀት ሳይመለከት አይለቅምና ከዛ በፊት ንቃ። የምትነቃበት ወር አምጥቷል ወንድሜ፣ እራቅ። ነቢዩ ሰለላሁ ዐለይሂ ወሰለም እኮ የመጥፎ ሰው ጓደኛና የጥሩ ሰው ጓደኛ ሽቶና ወናፍ አድርጎ ነው የመሰሉት። ሽቶ የሚሸት ሰውና ወናፍ የሚነፋ። ሽቶ የሚሸት ሰው አጠገቡ ስትቀመጥ ወይ ትገዛዋለህ ወይ ሀዲያ ይሰጣል፣ ሽቶን ይረጭብሃል፣ ጥሩ ሽታ ታገኛለህ። ያ ሁሉ ባደርግልህም እሱ ጋር ሽቶ ስለሆነ ጥሩ መዓዛ አፍንጫህ ላይ ይመጣል። ኪሳራ አለ የለውም? ደስታ ነው ያለው። ወናፍ የሚነፋውስ አንዴ ቡን ሲያደርግ አቧራው አመዱ የመጣ አፍንጫ ላይ ቡን። ልብስ እሳት ተፈናጥሮ ይመጣና ልብስህን ያቃጥለዋል። ኪሳራ ነው? ኪሳራ አይደለም፣ ኪሳራ ነው። የመጥፎ ሰው ጓደኛ ምሳሌና የጥሩ ሰው ጓደኛ ምሳሌ ይሄ ነው አሉ። ስለዚህ በተሰጠን እድል እንጠቀምበት። ለይለተል ቀድር ልዩ ሌሊት ናትና እችን ሌሊት አሁን ዛሬ እንጀምር፣ ዛሬ እንጠናከር። ቁርአናችንን እስቲ እስካሁን ወደ ኋላ ብዬ ነበር፣ በወሬው በምኑ ሌሊቱን ሙሰልሰላት ፊልም ምናምን ዛሬ ጊዜ ሞት ተፈርዶበት ጊዜ በምን እንግደለው አልሄድም አለኝ ቀኑ ይላል። ባልሆነ ነገር ሌሊቱን አታሳልፈው። ውድ ሌሊቶች ናቸው። አላህ ስለወፈቀ አልሐምዱሊላህ ብለህ መጠቀም። እኔ ይቅርታ አድርጉልኝ፣ ሱስ ያለበት ሰው ጭምር ወላሂ አላህ ትልቅ መድረሳ ነው። ረመዳን ሱስ 30 ቀን ተቆጥበ ቀኑን ብቻ አይደለም ሌሊቱንም ከተቆጠብክ ወላሂ እድል ነው። ምን የምታቋርጥበት ከመጥፎ ሱሶች በአጠቃላይ የምትርቅበትም እድል ነው። ወላሂ እድል ነው፣ በቃ እድል ነው። እንጠቀም። ያን እድላችንን አላህ ሰጥቶን ካልተጠቀምን መቼ ነው የምንጠቀም?
ስለዚህ እነዚህ ቀናቶችን በአግባቡ እናሳልፍ፣ ወደ አላህ እንማጸን፣ ዱዓ እናብዛ፣ የተቸገረን እንርዳ፣ ጭንቀታችን አላህ እንዲያስወግድን አላህን እንማጸነው። ጾመኛ የሚያደርገው ዱዓ ሙስተጃብ ስለሆነ ሙስተጃብ ነው። ዱዓ አብዙ፣ ሱጁድ ላይ ዱዓ አብዙ፣ ሰላት ሰግደ ዱዓ አብዛ፣ ባገኘው አጋጣሚ ዱዓ አብዛ። ዱዓ ኸይር ነው ያለው ሸር የለውም። ወላሂ አላህ በተጨቀጨቀ በተለመነ ቁጥር የሚደሰት ጌታ ነው። ዛሬም ነገም ስጨቀጭቀው ይደሰታል። የሰው ልጅ ነው ሲጠየቅ የሚወደው። መን ለም የስአልላህ የግደብ ዐለይህ፣ አላህን ማይጠይቅ አላህን ማይለምን አላህ ይቆጣበታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዱዓ ባገኘው አጋጣሚ ዱዓን አብዛ። የሚሰጡ ትምህርቶችን ለመጠቀም መሞከር የምንቀየርበት እድል ነው። ይህን እድል ላናገኘው እንችላለንና እንደው የመጨረሻ የረመዳን ነው ብለን እናስብ። ንያችን ሁሌም ሐሳባችን አላህ በየዓመቱ ምን ይደጋግምብን? ረመዳንን ይደጋግምብን። አሚን በሏ። አላህ ይደጋግምብን። ግን እኛ ስንጾም ትክክለኛ ጾም ለመጾም ትክክለኛ ጊዜ ለማሳለፍ እቺ የመጨረሻ እድሌ ልትሆን ትችላለች፣ ካሁን በኋላ ላላገኘው እችላለሁ ብሎ የሚያስብ ሰው፣ የምታስብ እህት፣ የሚያስብ ወንድም ወላሂ እዚህ ዝም ብሎ አሳልፎ በአግባቡ ይጠቀመዋልና በአግባቡ እንጠቀም። አላህ ስብሓነሁ ወተዓላ ያሳለፍናቸውን ቀናቶች ተቀብሏቸው መልካም ስራችንን ተቀብሎን ያጠፋነውን ጥፋት ይቅር ብሎን በመልካም ሁኔታ ቀሪ ቀናቶችን የምናሳልፍ አላህ ያድርገን። እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ያሰብነውን ኸይር ነገር በአጠቃላይ አላህ ያሳካልን። ጭንቀታችንን አላህ ያስወግድልን። የታመሙብን ቤተሰቦቻችን አላህ ያሽርልን። ያ ረብ የታመሙብን አላህ ያሽርልን። የአልጋ ቁርአኛውን አላህ ያስነሳው። እንደው ከኛው ጋር መቀመጥ የሚፈልጉ ረመዳን ዘንድሮ ምጾማለሁ ብለው የነየቱ ያሰቡ ብዙ ወንድም እህቶች ነገር ግን አላህ አምጥቶባቸው በሽታ መጥቶባቸው ሆስፒታል የተኙ የታመሙ አሉ። አላህ ያሽራቸው፣ አላህ ያሽራቸው። በዚህ ዘመን ብዙ የሚሰሙ በሽታዎች አሉ። ካንሰር ይባላል፣ ኩላሊት ይባላል። ያ አላህ በዚህ የተፈተነውን አላህ ይፈውሰው፣ አላህ ይፈውሰው። የእኛንም መጨረሻ አላህ ያሳምርልን። የሞቱብንም ሙስሊም ወንድም እህቶቻችን ጀነት አላህ ይበላቸው፣ ከቀብር ቅጣት አላህ ይጠብቃቸው። ዱንያ አኺራችን አላህ ያሳምርልን፣ ዱንያ አኺራችን አላህ ያሳምርልን። ያ ረብ ረመዳንን ከተቀበላቸው ባሪያዎች መካከል አላህ ያድርገን። እንደው ቀሪ ቀናቶችን በአግባቡ የምንጠቀም አላህ ያድርገን። ለይለቱል ቀድር ፊት ለፊታችን ናት። እንደው ከሚያገኙት ከተወፈቁት አላህ ያድርገን። በአግባቡ የምንወጣ አላህ ያድርገን። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለሴቶች እህቶቻችን ያ አላህ ሷሊህ ባል አላህ ይለግሳቸው። ለወንድሞቻችንም ደግሞ ሷሊህ ሚስት አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ብዙ ዓመት በትዳር ቁጭ ብሎ ልጅ ያጣውን ያ አላህ ልጅ ይለግሰው። ዘከርያን እንደለገሰው ያ አላህ እናንተንም አላህ ይለግሳችሁ። ጭንቀታችንን አላህ ያስወግድልን። ፊሊስጤም ያሉት ወንድሞቻችን አላህ ነጃ ይበላቸው፣ አላህ ነጃ ይበላቸው። እንደ የፈረሰባቸውን ቤታቸውን ያማረ አላህ ያድርግላቸው። እዚህ በዱንያ ላይ የሚካሱ አላህ ያድርጋቸው። በታሪክ ይሁዳዎች ታሪክን ያስተማረን ቃል ሲያፈርሱ ነው። እንደው ወንድሞቻችን በየትኛውም ሁኔታ በየትኛውም አጋጣሚ የበላይነቱን ለነሱ አላህ ያድርገው። ሶሪያ ያሉትም ያ አላህ ድል አላህ ለነሱ አላህ ያድርግላቸው፣ ድል አላህ ለነሱ አላህ ያድርግላቸው። አክሱም ያሉትን እህቶቻችን ወንድሞቻችን አላህ ይሆናቸው። መቅበሪያው ርቋቸዋል፣ ቅርብ አላህ ያድርግላቸው። መስጊድ የላቸውም፣ ያማረውን አላህ ይለግሳቸው። በትምህርታቸው ምክንያት ርቀዋሉ፣ ያ አላህ የበላይነቱን ለነሱ አላህ ያድርገው። በእነሱ ላይ ሴራ ሚያሲረውን አላህ አደብ አላህ ይስጣቸው። እምቢ ካሉ ደግሞ አላህ እጃቸውን አላህ ይስጣቸው። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.